ወራህመቱላሂ ወበረካቱ ውድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን ሳምንታዊ የነጃሺ ቢዝነስ ፕሮግራማችን ተጀምሯል። እንግዲህ ነጃሺ ቢዝነስ ፕሮግራምን ላለፉት 3 ወራት እየተከታተላችሁ ሐሳብ አስተያየታችሁን እየሰጣችሁን እያበረታችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ደግሞ እኔ ዙበይዳ ሐሰን ነኝ። ከፕሮግራማችን ጋር ቆንጆ ቆይታ እያደረጋችሁ እንደሆነ እየነገራችሁን ትገኛላችሁ። ወዳችሁና ፈቅዳችሁ ምርጫችሁን አድርጋችሁን እየተከታተላችሁን ስለሆነ እጅግ ደስ ይለናል። እጅግ አድርገን እናመሰግናለን። እንግዲህ ነጃሺ ቢዝነስ ፕሮግራም መታችሁ ጎብኙልን፣ ይሄንን ቦታ እዩልን፣ በጉብኝት ሰዓታችን መታችሁ ተመልከቱን የምትሉ ተመልካቾቻችን ደግሞ እንግዲህ በደረሳችሁን በደወላችሁልን ቅደም ተከተል መሰረት የመጣን የምንጎበኛችሁ ነው የሚሆነው። በቀጣይም ደግሞ አብረን ስለምንሰራ እጅግ ደስ ይለናል። አሁንም አብሮነታችሁ አይለየን ለማለት እንወዳለን። በዛሬው የነጃሺ ቢዝነስ ፕሮግራማችን እንግዲህ ልክ እንደ ሁሉ ጊዜው እንደተለመደው ማለት ነው ከአጫጭር የቢዝነስ ወቅታዊ የቢዝነስ መረጃዎች ጀምረን ከዛ በኋላ ደግሞ ወደ ጉብኝት ሰዓታችን የምንሄድ ነው የሚሆነው። በባለፈው ሳምንት የጉብኝት ሰዓታችን በተለይም ደግሞ ከብሩህ አልባስ ጋር ያደረግነውን ቆይታ እጅግ እንደወደዳችሁት እየነገራችሁን ነበረ። በዛሬው ፕሮግራማችንም ከብሩህ አልባስ ጋር ያደረግነውን ሁለተኛ ክፍል ወደ እናንተ የምናደርሳችሁ ነው የሚሆነው። በተለይም ደግሞ ብሩህ አልባስ ከአቶ ሚፍታህ ጋር ባደረግነው ቆይታ ማለት ነው ከየት ወዴት የሚለውን በሰፊው እያሳየናችሁ ነበረ። ለሙስሊሙ ኡማ ሲሰራ የነበረውን ስራ በብሩህ አልባስ ስር ያሉ አጠቃላይ ስራዎች ምን ይመስላሉ የሚለውንም በሰፊው ተመልክተናል። ቀሪውን ክፍል 2 ደግሞ በዛሬው የምናስጎበኛችሁ ነው የሚሆነው። ቅድሚያ ግን ወደ አጫጭርና ወቅታዊ የቢዝነስ መረጃዎቻችን የምናልፍ ነው የሚሆነው። አሁንም አብራችሁን ቆዩ። ቀዳሚ ካደረግነው የሀገር ውስጥ የቢዝነስ መረጃችን እንጀምራለን። የኤሌክትሪክ ተሽከርካሪ ማምረቻ ፋብሪካ በአዲስ አበባ ሊገነባ መሆኑ ተሰምቷል። ኢትዮጵያ የመጀመሪያውን የሀገር ውስጥ የኤሌክትሪክ ተሽከርካሪ ማምረቻ ፋብሪካ በአዲስ አበባ ለማቋቋም ከአውሮፓ ኢቪ አምራች ባትስዋን ስትራቴጂካዊ አጋርነት መስማማቷ ነው የተነገረው። በትራንስፖርትና ሎጂስቲክ ሚኒስቴር ዴኤታ አቶ ባሪዮስ ሀሰንና በባትስዋን ዋና ስራ አስፈጻሚ ራዲክ ጃንኩ መካከል የተደረገው ትብብር የሀገር ውስጥ ተሽከርካሪ መገጣጠሚያ፣ የባትሪ ምርምርና የአረንጓዴ ቴክኖሎጂ ኢኮኖሚ ዞን እቅዶችን ያጠቃልላል ተብሏል። ፕሮጀክቱ የጥሬ ዕቃ ማቀነባበሪያ ከመጨረሻ የኢቪ ምርት ጋር በማገናኘት የኢትዮጵያን የሊቲየምና የኮባልት ክምችት ይጠቀማል ነው የተባለው። እንደ ፈረንጆቹ ዘመን አቆጣጠር በ2026 ሙከራ ጊዜው በመዲናዋ 240 የኤሌክትሪክ ጭነት ተሽከርካሪዎችንና 10 አውቶሜትድ የባትሪ መለዋወጫ ጣቢያዎችን ያስተዋውቃል ተብሎም ይጠበቃል። ኢትዮጵያ እንደ ፈረንጆቹ ዘመን አቆጣጠር በ2024 በቤንዚንና በናፍጣ የሚሰሩ መኪኖችን ወደ ሀገር ውስጥ እንዳይገቡ የጣለችውን እገዳ ተከትሎ የኤሌክትሪክ እንቅስቃሴ ሴክተሯን እያጠናከረች ባለችበት ወቅት የተወሰደ እርምጃ መሆኑም ተዘግቧል። ሌላኛው የቢዝነስ የሀገር ውስጥ መረጃችን ደግሞ የኢትዮጵያ ጅቡቲ የምድር ባቡር ወደ ሆልዲንግ ኩባንያ መቀየሩ መሰማቱን ነው። የኢትዮጵያ ጅቡቲ የምድር ባቡር ወይም ደግሞ ኢዲአር አክሲዮን ማህበር በዓለም ባንክ አዲስ በተገኘ ፕሮጀክት በመመራት ወደ ሆልዲንግ ኩባንያ የሚቀየርበት ትልቅ ለውጥ እያደረገ ይገኛል ተብሏል። ይህ ስትራቴጂካዊ ለውጥ የባቡር መስመሩን ኦፕሬት በአፍሪካ የትራንስፖርት ዘርፍ ውስጥ ለምህንድስናና ለሰው ኃይል ልማት ወሳኝ አስተዋጽኦ የሚያደርግ አካል አድርጎ ያስቀምጣል ጠዋል የተባለው የተቋሙ ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በገላን የተገነባውን የኢዲአር የመጀመሪያውን በግል ፋይናንስ የተደረገ የ3 ኪሎ ሜትር የባቡር መስመር ሲያስጀምሩ ይህንን ተነሳሽነት አስተዋውቋል። የኩባንያው ትኩረት በ3 ዋና ዋና ጉዳዮች ላይም እንደሚያተኩርም አስተዋጽኦ ሰጥተዋል። እነዚህም የትኩረት አቅጣጫዎች የባቡር መስመር ስራዎችን፣ ዓለም አቀፍ ሎጂስቲክና የአዲስ የተቋቋመው የምህንድስና የንግድ ክፍሎች ናቸውም ተብሏል። ተቋሙ ከአንደኛ ደረጃ የባቡር ኦፕሬሽን ስራዎቹ ኢዲአር ግሎባል ሎጂስቲክ የተሰኘውን የብዙ አይነት ጭነት ማመላለሻ ክፍል በማቋቋም ወደ ሎጂስቲክ ዘርፉ መስፋፋቱንም አስተዋውቋል። ኢንጂነር ታከለ ኡማ ይህ ለእኛ ተፈጥሯዊ እድገት ነው ሲሉም ተደምጠዋል። እየሰፉ ያሉ ፖርትፎሊዮዎችን በተሻለ ሁኔታ ለማስተዳደር ወደ ሆልዲንግ ኩባንያ እየተለወጠ እንዳለም ተናግረዋል። የእኛ ምህንድስና ክፍል በሃይዌይ በባቡር መስመርና በወደቦች ወይም ደረቅ ወደቦችን ጨምሮ በሎጂስቲክ ሰንሰለት ውስጥ ወሳኝ በሆኑ ጉዳዮች ላይ ትኩረት ያደርጋል ሲሉ አብራርተዋል።
የተወደዳችሁ ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን አድርጋችሁ ነጃሺ ቢዝነሳችንን እየተከታተላችሁ ትገኛላችሁ። አሁንም ቆይታችሁን ነጃሺ ቢዝነስ ጋር እንድታደርጉ እጋብዛችኋለሁ። ወደ ሌሎች የውጭ ሀገር የቢዝነስ መረጃዎች ደግሞ እናልፋለን። ቀዳሚ ያደረግነው በ2025 ሶስተኛ ሩብ መጨረሻ ላይ የዓለም አቀፍ ሱኩክ $1 ትሪሊዮን መያዙ መሰማቱን ነው። ሱኩክ ወይም ደግሞ ሸሪዓን የሚያሟላ በንብረት ፕሮጀክቶች ወይም ደግሞ በንግድ እንቅስቃሴዎች ውስጥ ያሉ ባለቤትነት ድርሻ ወይም ደግሞ የገንዘብ ዝውውርን የሚይዝ ነው። ይህ እንግዲህ ከዓመት 15.5 በመቶ ጭማሪ በማሳየት $1 ትሪሊዮን ሀብት መያዙ ተነግሯል። ለዚህም ምክንያት በተከታታይ እስላማዊ ባለሀብቶች ፍላጎትና በሰጪዎች ልዩነት ፍላጎት መጨመር መሆኑን ፊች ሬቲንግ ዘግቦታል። አዲሱ የሸሪዓ መስፈርቶች የመካከለኛው ምስራቅ ጂኦፖለቲካል ክንውኖች፣ የበጋ በዓላት፣ የንግድ ጦርነት፣ አለመረጋጋት፣ የውጭ ምንዛሬና የሸቀጦች ገበያን ጨምሮ ተግዳሮቶችን ቢያጋጥሙትም ከፍተኛ ለውጥ እያስመዘገበ ይገኛል ተብሏል። በፊች ሬቲንግስ የዓለም ኢስላሚክ ፋይናንስ ኃላፊ የሆኑት ባሻር አልናቶር እንደሚሉት ከሆነ ግሎባል ሱኩክ በዚህ ዓመት ከ2024 ሊበልጥ ይችላል። ምክንያቱም ደግሞ በዝቅተኛ ተመኖች፣ በቋሚ እስላማዊ ባለሀብቶች ፍላጎት እንዲሁም ደግሞ በ2026 የተጠበቁ ተስፋዎች ሳቢያ የበለጠ እድገቱና ተፈላጊነቱ እያደገ ይሄዳል ብለዋል። አልናቶር በፊች ደረጃ የተሰጣቸውን ሱኩክ 80 በመቶ ኢንቨስትመንት ደረጃ መሆናቸውን ገልጸው በሶስተኛ ሩብ ዓመት ከፍተኛ ትርፍ በማስመዝገብ $1 ትሪሊዮን ሀብት ለማስመዝገብ መቻላቸውን የተናገሩት በባህረ ሰላጤ የትብብር ምክር ቤት ክልል ውስጥ የላቀ ብድር ካፒታል ገበያዎች ድርሻ በ40 በመቶና በደቡብ ምስራቅ እስያ ሀገራት ማህበር በ16 በመቶ እያደገ ያለው ሱኩክ በማደግ ላይ ባሉ ገበያዎች ውስጥም ጠቀሜታው እየጨመረ መጥቷል ተብሏል። ሱኩክ ወይም ደግሞ ኢስላሚክ ፋይናንስ በማሌዥያና በኢንዶኔዥያ እንዲሁም ቱርክንና ፓኪስታንን ጨምሮ በዋና ገበያዎች ውስጥ ከተሰጡት አጠቃላይ የዕዳ ካፒታል ገበያዎች ውስጥ ከ35 በመቶ በላይ ይሸፍናል ሲል ፊች ዘግቦታል። ኤጀንሲው በነሐሴ ወር ባወጣው ዘገባ ፊች ፊንቴግ የተገመተ የሱኩክ ዋጋ በ2025 የመጀመሪያው አጋማሽ ከ210 ቢሊዮን ብልጫ እንዳለው ይህም ደግሞ ከአንድ ዓመት በፊት ከነበረው ከ16 በመቶ ጭማሪ አሳይቷል። ይህም በዓለም አቀፍ ገበያ ላይ ሸሪዓን የተከተለ የዕዳ ፍላጎት እየጨመረ መምጣቱን ማሳያ ነው ብሏል ዘገባው። ሌላኛው የቢዝነስ መረጃችን የክሪፕቶ ከረንሲ ጉዳይን ይመለከታል። ኬንያ የመጀመሪያውን አጠቃላይ የክሪፕቶ ከረንሲ ሕግ ልታጸድቅ መሆኑን አስታውቃለች። ኬንያ የመጀመሪያውን አጠቃላይ የዲጂታል ሀብት ሕግ ለማውጣት ተቃርባለች ተብሏል። የቨርቹዋል አሴት ሰርቪስ ፕሮቫይደር ወይም ደግሞ VASP ቢል በ2025 የተባለውን ረቂቅ ሕግ በፓርላማ ሶስተኛ ንባብ ላይ ካጸደቀ በኋላ አሁን የፕሬዝዳንት ዊሊያም ሩቶ ፊርማን ብቻ የመጠባበቅ ሂደት ላይ ይገኛሉ ነው የተባለው። ይህ ሕግ እንግዲህ ኬንያ ለዲጂታል ሀብት ግልጽ የአሰራር መመሪያ በመውጣት ከአፍሪካ ቀዳሚ አገር እንድትሆን ያደርጋታል ተብሏል። ረቂቅ ሕጉ የኬንያ ማዕከላዊ ባንክና የካፒታል ገበያዎች ባለስልጣን በጋራ የዘርፉ ተቆጣጣሪዎች እንዲሆኑ ስልጣን ይሰጣቸዋል ተብሏል። የሕጉ ዓላማ ለዘርፉ ግልጽነትና መዋቅር በመስጠት ፈጠራን ከተጠቃሚዎች ጥበቃ ጋር ማጣጣም ነው ተብሏል። ሕጉ ተግባራዊ ሲሆን እንደ ባይናንስና ቡሻ ላሉ የአገር ውስጥ የውጭ የክሪፕቶ ጀማሪ ኩባንያዎች መደበኛ የፈቃድ መንገድ ይከፍትላቸዋል ተብሎ ይጠበቃል። በኢስላሚክ ፋይናንስ ውስጥ ክሪፕቶ ከረንሲ ወይም ደግሞ ምናባዊ መገበያያ የተከለከለ ወይም ሐራም የሚሆንበት አግባብ እንዳለ ሁሉ መሬት የወረደ አሰራር ካለውና ተጨባጭ የሆነ ትርፍና ኪሳራን በሚኖርበት መልኩ በግብይት የሚውል ከሆነ የሚፈቀድበት አግባብ እንዳለ በተለያዩ ጊዜያት ዳዒዎች ሲናገሩ ተሰምተዋል። ተመልካቾቻችን ለዛሬ ያዘጋጀንላችሁ የተመራረጡ የቢዝነስ መረጃዎች የተከታተላችኋቸውን ይመስሉ ነበረ። በተለይም ደግሞ እንግዲህ ከቅርብ ዓመታት ወዲህ ክሪፕቶ ከረንሲ ወይም ደግሞ ምናባዊ መገበያ አብዛኛዎች ሰዎች እየተጠቀሙበት እንደሆነ ይነገራል። ከዛም ባለፈ ደግሞ በተለይም በሸሪዓው ጋር በተገናኘ በኢስላሚክ ፋይናንስ ያለው ተቀባይነት ምን ይመስላል የሚለውን እንግዲህ የተወሰነ ብዥታ እንዳለ ይነገራል። ያንንም በተመለከተ ባለሙያ እዚህ ስቱዲዮ ጋብዘን ወደ እናንተ ግልጽ የሆነ ሀሳብን ለመፍጠር የሚጠቅም የተለያዩ ውይይቶችን የምናደርግ ነው የሚሆነው። ተመልካቾቻችን አብራችሁን እየቆያችሁ ስለሆነ አሁንም እጅግ አድርገን እናመሰግናለን። ፕሮግራማችን እንደቀጠለ ነው። ቀጣዩ መሰናዷችን ደግሞ የጉብኝት ሰዓታችን ነው። መግቢያችን ላይ እንዳልኳችሁ በባለፈው ሳምንት ከብሩህ አልባስ ጋር የነበርን ቆይታ ክፍል አንድን ወደ እናንተ አድርሰናችሁ ነበረ። በክፍል አንድ ቆይታችን በብዙ እንዳተረፋችሁ እንደወደዳችሁት ፕሮግራሙን እያደረሳችሁን ነበረ። ክፍል ሁለትን ደግሞ በጉጉት ስጠብቁ እንደነበረም እንግዲህ በላካችሁልን ኮሜንቶች ለማየት ችለናል። ስለሆነም በዛሬው ፕሮግራማችን
ፕሮግራማችን ክፍል 2ን ወደ እናንተ የምናደርሳችሁ ነው የሚሆነው። ብሩህ አልባስን እንግዲህ ከስቱዲዮ ጀመረን ከዛ ደግሞ አጠቃላይ ምን ይመስላል አሰራሩ የልብሱ አሰራር ምን ይመስላል የሚለው ደግሞ ጋርመንት ሄደን ያደረግነውን ጉብኝትም ተመልክታችኋል። አሁን ደግሞ ልብሶቹ በሽያጭ ላይ ምን ይመስላሉ የሚለው ደግሞ ወደ ሱቅ ጎራ ብለን አጠቃላይ የብሩህ አልባስ ሱቆችን ምን ጎበኝ ይሆናል። በየተመረቱ ምርቶችም ደግሞ በአካል እንግዲህ ሄደን ያየናቸው ነው የሚሆነው። እሱን ወደ እናንተ እናደርሳችኋለን። ጉብኝታችንን ተከታትለን በድጋሚ እንመለሳለን። አሁን የምንገኘው እንግዲህ ቤተል መሃል ምርት ነው የሚባለው አይደል? ቤተል ምርት ላይ ነው። እዚህ በኩል ተቋም መስጊድ አለ። እዚህ ጋር ኤጂ ሞል የሚል በጣም ትልቅ ህንጻ አለ። የብሩህ አልባሳት የመጀመሪያው ብራንቻችን እዚህ ነው። የመጀመሪያ ልጃችን ማለት ነው። ማሻአላህ እዚህ ነው ያለው። ስለዚህ አንደኛ ፎቅ ላይ የሚገኝ እዛ ገብተን የምናይ ነው የሚሆነው ማለት ነው። ኢንሻአላህ ሰው እንግባ ወደ ውስጥ ማለት ነው። ኢንሻአላህ እንግባ። እንግዲህ አሁን እዚህ ነው የተወለደው እያልከኝ ነው። ዋና እንትኑ መሸጫ ቦታውና መሸጫ ቦታው እዚህ ነው። የመጀመሪያው ብራንች ብሩህ ልጆች በብሩህ አልባሳት ተገኝተናል። ብሩህ ልጆች ይላል። አሁን እንግዲህ ሱቃችን ይሄንን ይመስላል። በጣም ያምራል ማሻአላህ። አሁን በጊዜ ሰፋ እያደረግን ነው። ይሰበብ ያለ ነበር። አሁን እንግዲህ ከዚህ በኋላ በጣም ስፋት በጣም ሙልት ያለ ነው። መረደራው ራስ ሙልት ያለ ነው። እዚህ ጋር እንግዲህ ወንዶች ልብሶች ያየሁኝ ነው። በዚህ በኩል በርካታ የወንድ ልብሶች አሉ። ለምሳሌ ከዚህ ብንጀምር ይሄ ብሩህ ልጆች የሰደሪያ ፓኪስታን ተብሎ አንድ ላይ የተሰራው አንድ ላይ የተሰፋ ነው። ለልጆች እንዳይወጣባቸው እንዳይወልቅባቸው በሚል አንድ ላይ የተሰራ ነው። የራሱ ሱሪ ያለው ይሄ በጣም የሚያምር ዲዛይን ነው። ለይሄን አሁን ለ2 አመት 3 አመት አካባቢ ላሉ ልጆች ጀምሮ የሚለብሱት ነው። 24 ቁጥር ይመስለኛል። አይ ቲንክ የሚያምር አዲስ ዲዛይን ነው። ቆንጆ አሁን እነዚህ ለኢድ ቢለብሱት በጣም ያምራል። ዋጋው ምን ያህል ነው ማለት እንችላለን? አሁን ይሄ እስከ ይሄው ዝቅተኛ ትንሹ ቁጥር ነው። ከፍተኛ እስከ 13 እስከ 14 አመት ድረስ አለው 2200 ብር ነው። አሁን እነዚህ ቢሸጡት ሙሉ አንድ ላይ ማለት ነው። ኮፍያም አለው። ኮፍያም አንድ ላይ ራሱ 3 ፒስ ነው። አንድ ላይ ኪስ ውስጥ ነው ያለው። አይቻት እኮ ነው ኮፍያው። ኮፍያ አለች። ኡይ ትንጥዬ ኮፍያ እንደዚህ በራሷ በሳይዛቸው ማለት ነው። አጠቃላይ 3 ፒስ ነው። ይሄ አሁን 2200 ብር ነው እየተሸጠ ያለው ማለት ነው። ተጨማሪ በጣም ብዙ አይነት አልባሳት አሉ እዚህ ጋር ይሆን እንደምናየው። አሁን ለምሳሌ ይሄ የሞሮኮ ይባላል በጣም ብዙ ጊዜ ሲጠራ መታወቂያው እንደዛ ሞሮኮ እየተባለ ነው የሚጠራው። ስታይል አይነት የተሰሩ ጀለቢያዎች ናቸው ማለት ነው። ጨርቅነታቸውን በጣም ይለያያል ማለት ይሄኛው በጣም ይለያያል። አሁን ይሄ ለክረምት ተብሎ የተሰራ ነው። ዲዛይኑም ስታይሉም ወፈር ያለ ነው። ለምሳሌ ይሄ ማለት ነው በጣም ትንሿ ሳይዝ ሆኖ ነው እንጂ ይሄ ማለት ነው። ይሄም እንደዚሁ ወፍራም ነው። ኮፍያ ያለው ይሄው ለ1 አመት ልጅ የተሰራ ነው። ይሄ እስከ አዋቂ ድረስ የተለያየ ሳይዝ አለው ማለት ነውና ጨርቅ ታይፓቸው አይነታቸውም በጣም የተለያየ ነው አብዛኞቹ። በጣም ጥራታቸውም ደግሞ ለስታይ በጣም ደስ ይላል። አዎ ፊኒሺንጉ በጣም ቆንጆ ነው። ያው ብዙ ሰው የሀገር ውስጥ ምርት ሲባል ገና የሀገር ውስጥ ምርት ነው ምናምን እኛ በደንብ አምነን ከሰራስራት ነው የምናገር። የሀገር ውስጥ ነው እኛ ራሳችንን የምናመርት ነው ብሩህ አልባሳት ራሳችንን የምናመርት ነው ብለን ሲናገር እንደዚህ ደግሞ ይመረታል ምናምን ይላል በጣም ብዙ ሰው ማለት ነውና ይሄ ብዙ ሰው የሀገር ውስጥ ምርት ሲባል የሆነ የመናቅ አይነት ምናምን ነገር አለ። ያ እንግዲህ እየተቀየረ ያለ ይመስለኛል። አሁን እዚህ ጋር ደግሞ በጣም ደስ የሚሉ አይነት እቃዎች አሉ። ይሄ አሁን የሱፍ ነው የልጆች ሱፍ ለግራጁዌሽን ያዘጋጀነው ነው ለምርቃት በራሳችን ብራንድ ነው ብሩህ አልባሳት ይላል 40 ቁጥር ይላል። እድሜያቸው አለው በእድሜያቸው መሰረት ማወቅ ይችላሉ ማለት ነው። ስለዚህ እነዚህ ድምቅ ያሉ ከለሮችም ደግሞ ካስፈለጉ በሱፍ ለልጆች በጣም ያምራሉ። ጥራታቸውን የጠበቁ ጥራታቸው በደንብ የጠበቁ ናቸው። ሴቶች ብዙ ጊዜ እንደውም ወንዶች ሱፍ ከለበሱ ልክ ነው እንደዚህ አይነት ጠቅን ሰልፍ አለ። ለሴቶችም እንደዚሁ ቬሎ አዘጋጅተናል።
ይሄ ቬሎ አሁን ከነ ሂጃቡ ነው። ሂጃብም አንድ ላይ ማች አለው። አዎ አብሮ የተሰራ ማለት ነው። ሂጃቡን መጠቀም ይችላል። ቬሎውም እንደዚሁ እንግዲህ ለሴቶቹም በደንብ ቆንጆ የሆነ ኳሊቲ ያለው ነገር ለማቅረብ ሞክረናል ማለት ነው። በጣም ነው የሚያማምሩት ቬሎቹ ሱፎቹ። እንግዲህ ተመልካቾቻችን እንደምታያቸው በጣም የሚያማምሩ ቬሎዎች ናቸው። እኔም ለራሴ አንድ መውሰድ አይቀርም በዚህ አጋጣሚ። በጣም ነው የሚያማምሩት። ሱፍም ቬሎም መታችሁ በብሩህ አልባሳት ለልጆቻችሁን ፏ ማድረግ ትችላላችሁ። ለበዓልም እንደዚህ አይነት ልብሶች ማለት ነው። ሌሎችም ደግሞ የማታ የቤት ልብሶችም ጨምሮ ያየን ነው። ይሄ አዲስ ለረመዳን አሁን ያዘጋጀነው ጀለቢያ ነው። በጣም ቆንጆ በልጀለቢያ ቅድም የባዋቂ አየር አይነት ነው የልጆች ማለት ነው። ሳይዝም ከለርም በጣም ብዙ አለው። ቱታዎችም ኮፍያ ያላቸው ነው የሌላቸው አሉ። እንደዚሁ ይሄም ኮፍያ ያለው ቱታ ነው። ኖርማል ኮፍያ የሌለውም የቱታ አይነቶች አሉ። ይሄ ቅድም መጀመሪያ ይሄ ምንድነው? አሁን ይሄ የዝናብ ልብስ ነው። የዝናብ ልብስ ነው። አላየሁትም። ዘለልኩት ታውቂያለሽ። ይሄ ክረምት ላይ ልጆች ወደ ቁርአን ቤት ምናምን ሲሄዱ ዝናብ ያው ይመታቸዋል። ጥላ ለመያዝ ደግሞ ልጆች አይመቹም። ጥላም ይሰብሩታል። ያው ይሰብሩታል። ምን ያደርጉታል? ለዛ ብዙ አይመችም። ያው ደግሞ ሁሌ ክረምት ላይ መቼም አዲስ አበባ ላይ በተለይ ዝናብ ነውና ይቀር ከተባለ ሁሌ ሊቀሩ ነው። ስለዚህ እቺን ጣል አድርገው ለበስ አድርገው እንዲሄዱ አስበን ያዘጋጀነው ዋተር ፕሩፍ ነው። ዝናብ አያስገባም። ለህፃናት ያዘጋጀነው ነው ማለት ነው። ሲያባራም ደግሞ አጣጥፈው በቀላሉ ይዙት ይችላሉ። አዎ በጣም አሪፍ ነው። በጣም የሚችሉት ነው። እዚህ ጋር በጣም የምታምር ትንጥዬ ልብስ እያየሁኝ ነው። ሙሉ ልብስ ናትና በጣም ደስ ትላለች። ሸርሸፍ ነው ይሄ። አሁን ቀደም ስነግርሽ የኳሊቲ በጣም ኳሊቲ ያለው ሸርሸፍ ከፈለጉ አለን 1800 ብር ሙሉ ፓኬጅ ያለው ማለት ነው። 1800 አዎ ይሄ በጣም ጨርቁ በጣም ኳሊቲ ጨርቅ ነው። ስታዩ ራሱ ይመሰክራል። በጣም ነው የምታምረው። ከለሩም ደግሞ ስቶክ ከለር ነው ማለት አንዱ ከለር ብዙ ጊዜ አይደጋገምም። በጣም ቫራይቲ አይነት ስለሆነ የተለያየ ከለር ማግኘት ይችላሉ ማለት ነው ከስተመሮቻችን። በዚህ ጋር ደግሞ ሌሎች የታሸጉ ልብሶችን እያየን ነው። እነዚህ ደግሞ ጅልባብ ስታይል የሰራናቸው ናቸው። ለምሳሌ ይሄ እንደ ቀሚስ እንደ አባያ ነገር ሆኖ ከዛ ሂጃብም የራሱ ኺማር የሚባል አይነት ስታይል አለ አይደል? በዛ መልኩ የተሰራ ነው። አንድ ላይ ይሄው ቀሚሱ አለ። ስለዚህ ሳይዙ አይ ቲንክ ላርጅ ይላል። ስለዚህ 12 አመት አካባቢ ነው ያሉ ልጆች የሚለብሱት ማለት ነው። ከዛ ሂጃቡ ደግሞ ሂጃቡ ይሄ እንደዚህ ጥልቅ አድርገው ማሰሪያ ያለው ሊያስሩት ይችላሉ ማለት ነው። ይሄም በተለያየ ሳይዝ ከህፃናት ጀምሮ እስከ አዋቂዎች ድረስ በተለያየ ሳይዝ ያለ ነው ማለት ነው። እዚህ ጋር ደግሞ ቶቦች ይገኛሉ። እነዚህ ቶቦች ደግሞ ከሸርሸፍ ትንሽ ለየት ይላሉ። ጨርቅነቱን በጣም ይለያል። ያምራሉ በጣም ሲታዩ ናቸው። የራሳቸው ሂጃብም አላቸው አንድ ላይ ማች ሂጃብ አላቸው አንድ ላይ። እነዚህ ቶቦች ናቸው ማለት ነው። አሁን እቺ የስንት አመት ልጅ ይሆናል? ይሄ አሁን 10 አመት አካባቢ በምን ያህል ማግኘት ይቻላል? ዋጋው ምን ያህል ይሆናል? ዋጋቸው ቶቦቹ እነዚህ 2000 ብር ናቸው። ጅልባቦቹና ቶቦቹ 2000 ብር አሁን እየተሸጠ አንድ ላይ ከነ ሂጃቡ አንድ ላይ ከነ ሂጃቡ ሁለቱ በተለያየ ከለር በአረንጓዴ ማለት በጣም ብዙ ከለሮች አሏቸው። ይሄ ከለር በጣም ኢንፊኒቲ ነው። በጣም ረጅም ብዙ ከለሮች ናቸው ያሏቸው። እነዚህ ከስር ምናያቸው ደግሞ ራሱ ቶብ ሆኖ ያዋቂም አለው። እነዚህ ያዋቂዎች ናቸው። ሸርሸፍ ነው የሰላት ልብስ ሸርሸፍ ማለት ነው። ለአዋቂ ሳይዝ ነው። እሱ ደግሞ ቶብ ነው ያዋቂ ቶብ ማለት ነው። ሳይዛቸው ይሄ ኤክስኤል ነው። አሁን አንቺ የምትለብሺው አዎ ኤክስኤል ነው። አሁን አንቺ የምትለብሺው ተለቅ ያለና ወፈር ያለ ሰው ደግሞ ካለ ደብል ኤክስኤል ይለብሳል ማለት ነው። እነዚህ ደግሞ ቅድም ሲሰራ ያየሻቸው መስገጃዎች ናቸው። የቀደሙ ፓኬጅ እንደዚህ ተጠቅሎ ታሽጎ ሲመጣ እንደዚህ ነው የሚሆነው ማለት ነው። ለምሳሌ ስሞል ሳይዝ ይላል። ሸርሸፍ አለው፣ የሰላት መማሪያ መጽሐፍ አለው፣ ሙስባህ አለው፣ የቁርአን ከቨር አለው፣ መስገጃ መንጣፍ አለው። አንድ ላይ ሙሉ ፓኬጅ ነው ማለት ነው። የምናየው ይሄ ቁርአን ቤት ልጆች ብዙ ጊዜ ሲሄዱ ቁርአን በጃቸው ይበላሽባቸዋል። ያን ታሳቢ አድርገን ያዘጋጀነው ነው። ሲጫወቱም ደግሞ አንድ ቦታ ላይ ወይ ያስቀምጡታል ምናምንና እንደዚህ ይሄ በቁርአን ልክ ነው ይገባል። ስለዚህ ቁርአኑ ምንም ሳይሆን ረጅም ጊዜ ያገለግላል ማለት ነው። ተጨማሪ እዚህ እንትን ውስጥ አሁን ይሄ ለ6 አመት የሚሆን ስሞል ሳይዝ ነው። ይሄ ቅድም እንዳየነው ሙሉ ሸርሸፍ ነው ቀሚሱ ማለት ነው። ይሄ በኳሊቲ ጨርቅ ነው። በጣም ከዛኛው ቅድም ካየነው ጨርቅ ይለያል። ይሄ በጣም ጨርቅ ነው። አዎ በጣም ኳሊቲ በጣም ይለያል። ቆንጆ ጨርቅ ነው። ከለርም በጣም ብዙ ከለር ነው ያለው። ስትሬች የሚያደርግ ጨርቅ ነው። ያው ቢያድጉም ሊጠቀሙበት ይችላሉ። ለወንዶች ፓኬጅስ አለው እንዴ? አሁን ይሄ ሴት አለው። ይሄ አሁን ጀለብያ ሆኖ ራሱ እነዚህ ፓኬጆች ደግሞ ይኖራሉ ማለት ነው። የወንዶች ላይ ሲሆን ፓኬጅ አለው። ለሴቶችም ደግሞ ብዙ ጊዜ ሴቶች ፓኬጅ በጣም ይፈልጋሉ። በጣም ብዙ የሚፈልጉት እነሱ ናቸው። ወንዶቹም ግን ይጠይቃሉ። ፓኬጅ ለብቻ ስላዘጋጀን ፓኬጁን
ጀለቢያ ውስጥ እያስገባን እንሸጣለን ማለት ነው። ይሄ ተስቢህ አለው ከህፃናት ከልጅነታቸው ጀምሮ ዚክር እያደረጉ ምናምን እንዲለምዱ የሚያስችል ነው። እዚህ ላይ ደግሞ ይሄ ሰላት መማሪያ መጽሐፍ ነው። ይሄ ለምሳሌ የመጨረሻ ሩኩዕ ላይ ሆነን የምናደርገው ነገር ተህያቱ እንዴት ነው የሚቀረው ሙሉ ተጽፏል። ስናሰላምት እንዴት ነው የሚለው ሙሉ ማንዋል በአማርኛ በስዕል በደንብ የተደገፈ በደንብ ለልጆች ግልጽ በሆነ መልኩ የሚረዱበት ነው ማለት ነው። ተጨማሪ ደግሞ የእለት ከእለት ውሏችን ላይ ልጆች በተለይ አዝካሮችን በደንብ እንዲሉ እንፈልጋለን። ስለዚህ ቀላል የሆነ ወደ መጸጸረ ቢስ ስገባ ምን ምንድነው ማለት በአማርኛም በአረበኛም ማለት ትርጉሙም አለ። ስለዚህ ወሳኝ የሚባሉ አዝካሮችን ደግሞ ለልጆች እንደዚሁ ተዘጋጅቶ እዚች መጽሐፍ ላይ አነስተኛ መጽሐፍ ላይ ይገኛል ማለት ነው። በተጨማሪ እዚህ ጋር አሁን ጀለቢያ በጣም ኳሊቲ ነው። ቁልፎቹ የተጠቀምናቸው በጣም ኳሊቲ እንትኖች ናቸው። ስራውም ጥሩ የሚባል ጨርቅ ነው። ይሄ አሁን ለ34 ቁጥር ማለት 5 አመት ልጅ የሚለብሰው ማለት ነው። አሁን ይሄን ዋጋውን ስንት ነው ማለት እንችላለን? ጀለቢያ 2000 ብር ነው የሚሸጠው። ጀለቢያ ሞሮኮዎች ምናምን የ2000 ብር የሚሸጡ ናቸው ማለት ነው። ስለዚህ አሁን ተመልካቾቻችን ብሩህ አልባሳት መጥተው እንደዚህ የሚያማምሩ የልጆችም እንዲሁም ለራሳቸው ልብስ ማግኘት ይችላሉ። የተለያዩ ብዙ አማራጭ አለው። አማራጭ ባለው በተለያየ ከለር በተለያየ ዲዛይን ማግኘት ይችላሉ። ከዛ ውጭ እንግዲህ ቦርሳዎችንም ያየው ነበር ልጆች። ወደ ቦርሳዎቹ ደግሞ ወደ እሱ እንሄዳለን። እግረ መንገዳችንን ግን መጀመሪያ ስነግርሽ ብሩህ ከሂጃብ ነው የጀመረው ብዬሽ ነበር። ስሙ ራሱ ብሩህ ሂጃብ ነው ያልኩሽ ነበር። ስለዚህ ሂጃብ ላይ ምን አዲስ ነገር አለ፣ ምን የተለየ ነገር አለ የሚለውን በተወሰነ መልኩ አይተን ወደ ቦርሳዎቹ እንገባለን። እነዚህ ብሩህ ሂጃብ ቅድም እዛ ስራ ቦታ ጋርመንት ሲመረቱ ያየናቸው አይነት ሂጃቦች ናቸው። እነዚህ በተለያየ 3 አይነት ዲዛይኖችን አዘጋጅተናል ለዘንድሮ በተለይ ለዩኒፎርም ማለት ነው። ከለር ሳይሆን ዲዛይን ነው ማለት ነው። ይሄ የመጀመሪያው ዲዛይን ነው። ተጨማሪ ለምሳሌ እነዚህም የሂጃብ ታይፖች ናቸው። ከኋላቸው በጣም ረዘም ያለ የሚያምር አይነት እንትን ነው። እዚህ ጋር ያለው ጌጥም በጣም ያምራል ማለት ነው። እነዚህ ሂጃቦች ናቸው። ተጨማሪ ትንሽ እድሜያቸው ከፍ ሲል ልጆች የሚጠቀለል ነገር ይፈልጋሉ። ኖርማል ጥልቅ የሚል ብዙ ጊዜ አይፈልጉም። እነዚህ በጣም በብዙ አማራጭ በሻይንም በብዙ አይነት የጨርቅ አይነት አማራጮች አሉ። ከለራቸውም ደግሞ ልጆች በብዛት በሚወዷቸው አይነት ከለሮች ናቸው። ላይት ከለሮች ናቸው ብዙ ጊዜ የምንጠቀማቸው። ከፍ ላሉ ልጆች ብዙ ጊዜ የሚጠቀለል ነገር ይፈልጋሉ እና ብዙ ጊዜ ህፃናት የእናቶቻቸውን ሂጃብ የእህቶቻቸውን ትላልቅ እየለበሱ ብዙ ጊዜ ይሄዳሉና ያን ታሳቢ አድርገን ልጆች የሚጠቀለል ዝም ብለን የምንሰጣቸው እየተፈታባቸው እሱን ሲያስተካክሉ ነው ትምህርት ቤት የሚውሉት። ስለዚህ በሚጠቀለል ስታይል በራሱ ስታይል አደረግነውና ሰፋ ነው እኛ ራሱ ጠቅልለን ሰፋ ነው ዲዛይን አዲስ ዲዛይን ነው ይሄ። ስለዚህ አሁን የተጠቀለለ የሚመስል ተንጠልጣይ ያለው በዚህ በኩል ካንቺ እንደለበሽ በአንድ በኩል እንጠለጠላለው በዛ መልኩ የተዘጋጀ አዲስ ሂጃብ ነው ማለት ነው። ተጨማሪ ወደ ቦርሳ ከመሄዳችን በፊት እንደዚሁ ለትምህርት ቤት ለዩኒፎርም ብዙ ሰዎች የሚፈልጓቸው አይነት ደግሞ እቃዎች አሉ። ለምሳሌ ፓካውት በጣም አስፈላጊ ነገር ነው ለልጆች ጃፖኒ የምንለው ማለት ነው። ተጨማሪ ሚስካሪና ይላል ሴቶች የሚለብሱት ከውስጥ የሚለበስ ማለት ነው። ከላይ የሆነ ነገር ነው ሲፈልጉ እና ፒትልስም ደግሞ አንገታቸው ድረስ ከፍ ያሉ እንደዚህ አይነት ልብሶችን በሙሉ እኛ ጋር አሁን በደንብ ይገኛሉ ማለት ነው። ቦርሳዎች አዲስ አሁን የሰራናቸው ናቸው ለትምህርት ቤት ለመስከረም ማለት ነው። የምሳቃ ቦርሳና የደብተር ቦርሳ አንድ ላይ ማች ተደርገው የተዘጋጁ ናቸው። ለወንድ ከለር የሚሆነው ይሄ ለሴት ከለርም በብዙ አይነት አማራጮች አሉት። ይሄም ዲዛይኑ አዲስ ነው። እዚህ ጋር ማግኔት አለው መዝጊያ። ከዛ ይሄንን ደግሞ ሲከፍቱ ብዙም አይከብዳቸውም። ሲምፕሊ መከፈት ይችላል። ውስጥ ላይ ያለው ማቴሪያልም ለምግብ እንዲመች ለመናገር እንዲመች ተደርጎ የተዘጋጀ ነው ማለት ነው። እንደዚህ በብዙ ከለር አማራጮች አሉ። እነዚህ ማቴሪያላቸው ትንሽ ለየት ይላል። ተጨማሪ ደግሞ የተለመደ አይነት ደግሞ የደብተር ቦርሳዎች አሉ። እነሱንም ማየት እንችላለን። አሁን እነዚህ ከምን አይነት ማቴሪያል ነው የሚሰሩት ማለት ነው? ይሄ ኢሚቴሽን የሚባል አይነት ማቴሪያል ነው። ሞር ወደ ሌዘርነት የሄደ ነው። ለማጠብም ለመረግም በጣም ቀላል እና ምቹ የሆነ እቃ ነው ማለት ነው። በተጨማሪ እነዚህ የተለመዱ አይነት የሸራ የሚባሉ አይነት ቦርሳዎች ናቸው። የሸራ ቦርሳዎች ናቸው። እነዚህ በተለያየ ከለር ለወንድም በሚሆን ከለር አላቸው፣ ለሴቶች በሚሆን ከለር ለ2018 የትምህርት ዘመን እንግዲህ ያዘጋጀናቸው ናቸው ማለት ነው። የደብተር ቦርሳ ላይ በተለይ ዘንድሮ ነው ትንሽ ሰፋ አድርገን የሰራ ነው። ከዚህ በፊት ያለን ኤክስፒሪየንስ በደንብ የሰራ ነው ልምዳችን የምሳቃ ቦርሳ ላይ ነው። ተመልካቾቻችን እንደዚህ አይነት ለልጆቻችሁ በቀላሉ መታጠብ የሚችሉ ወጥ ቢነካቸው ብዙ ጊዜ እንደውም ዘይት ምናምን እየነካ ያስቸግራል። የልጆች የምሳቃ ቦርሳና
መታችሁ በብሩህ አልባሳት ማግኘት ትችላላችሁ። ሁለቱም ፓኬጁን እንግዲህ ሁለቱንም የምሳቃሜ ቦርሳም በተመጣጣኝ ዋጋ ማግኘት ትችላላችሁ። በተጨማሪ በጣም ብዙ ዘንድሮ የተዘጋጀንበትና ብዙ ሰዎችም የሚያውቁት የምሳቃ ቦርሳ ነው የኛ። ይሄንን ወደዚህ ማቴሪያል የገባንበት ባይዘው እኔ ከዚህ በፊት በዚህ አይነት ማቴሪያል የምሳቃ ሲሰራ ነው አይቻላውቅም። ለመጀመሪያ ጊዜ መስለኛል የተጠቀምነው። ምን አይተን ነው ብዙ በሸራ የተሰራ ምሳቃ ነው። እኔም ለልጆች የምጠቀመው እሱን ነበር። እሱ በቀላል የመመንቸክ አይነት እና የመበጣጠስ የመተርተር ነው አይነት ነገር አለው። ስለዚህ ያን ሶልቭ ሊያደርግ ይችላል ብለን ያሰብነው ይሄ ማቴሪያል በቀላሉ ማጠብ አይጠበቅብሽም፣ ጀስት ሲቆሽሽ መወልወል ብቻ ይሆናል ማለት ነው። ውስጥ ላይ የተጠቀምነው ማቴሪያል ያን በደንብ ሊገልጽ በሚችል መልኩ የሚወለወል ብቻ ይሆናል ማለት ነው። ከነዚህኞቹ የተለየ ያላቸው ዲዛይኑ ይሄ የተለየ ዲዛይን የምሳቃ የተለመደ የምሳቃ ዲዛይን ይሄኛው አዲስ ኮምፓክት አይነት ዲዛይን ነው። ከደብተር ቦርሳው ጋር አንድ ላይ ማች ለማድረግ የሞከርነው ነው ማለት ነው። ይሄኛው ግን በጣም ቆንጆ የምሳቃ ቦርሳ ነው። ዋጋውም አሁን ዲስካውንት ላይ ነው ያለነው። በጣም ተመጣጣኝ ነው ዋጋ ነው። እዚህ ጋርም ሸህኑሩ አሉ። ሸህኑሩ ያያያችሁ ነበር ቦርሳ ላይ ኑራሉ። ያው ብሩህ ልጆች ፕሮግራም የሚያዩ ልጆች ህፃናት በደንብ ያውቋቸዋል። እነሱ ለማስታወሻነት እዚህ ያደረግናቸው ናቸው ማለት ነው። እንግዲህ ይሄንን ዋጋውን ይሄ ለብቻው ሲሆን አንድ ላይ አንስተናልና ይሄ ለብቻው ሲሆን ደግሞ ስንት ነው የሚሆነው? አሁን ልዩ ቅናሽ ላይ ስለሆን 800 ብር ነው የተሸጠ ያለው። ከዚህ በፊት 1000 ብር ነበር ዋጋው። እንግዲህ የነጃሺ ቲቪ ተከታትለው ለሚመጡ ደንበኞቻችን ደግሞ በዚህ በዲስካውንት እናስተናግዳቸዋለን ማለት ነው። በጣም ደስ ይላል። ስለዚህ ተመልካቾቻችን እንዳዳመጣችሁት ነው እንደተመለከታችሁት እንደዚህ አይነት ቆንጆ ቦርሳ የነጃሺ ቲቪ ተከታታዮች የነጃሺ ቢዝነስ ተከታታዮች ከሆናችሁ ደግሞ ልዩ ቅናሽ አላችሁ ተብላችኋል። መታችሁ ተጠቀሙበት። እንግዲህ ከብራይት ስቱዲዮ ጀመረን። የብራይት ስቱዲዮ ከዛ በኋላ ደግሞ የብሩህ አልባሳት የሚመረትበትን ቦታ ሄደን አየን። ከዛ ደግሞ የተመረቱት ምርቶች ገበያ ላይ በዚህ ባማረ መልኩ ሲወጡም አየን። አጠቃላይ ሂደቱ ምን ይመስላል የሚለውን እንዴት ወደዚህ ተመጣ የሚለውን ደግሞ ቁጭ ብለን ብናወራበት አሪፍ ነው። በጣም ደስ ይላል። እሺ እንግዲህ ሚፍታህ ከስቱዲዮ ጀመርን፣ ከብሩህ ልጆች ስቱዲዮ ጀመርን። ከዛ በኋላ ደግሞ ወደ ጋርመንት ሄደን የሚሰሩ ስራዎችን አየን። አሁን ደግሞ እንደዚህ የሚያማምሩ ውጤቶችን ደግሞ በሽያጭ ላይ ያየን ነውና ቅድም ስትነግረኝ ነበረ። በተለይም ደግሞ የህፃናቶቹን ፕሮግራም ለማስቀጠል ሲባል ነው ወደዚህ የመጣ ነው የሚል መረጃ እያጋራህ ነበርና እንደ ብዙ ጊዜ አንዳንድ ችግሮች ለትልልቅ ውጤቶች ለትልልቅ ንግዶች እንደ መሰረት ተቀምጠው የምናይበት አለና ያ ደግሞ አንዱ ማሳያ የእናንተ ሊሆን ይችላል። እስኪ ስለሱ በደንብ ብናነሳ። ትክክል ነው። እኔ በህይወቴ አንድም ቀን ልብስ ስፌት ውስጥ ወይ ደግሞ ጋርመንት ውስጥ ገባለሁ ብዬ አስቤም አልሜም አላውቅም። ነገር ግን መስራት የምንፈልገው ነገር አለ፣ የልጆች ላይ መስራት የምንፈልገው ነገር አለ። እኛ የምንፈልገውን አይነት በእስላማዊ ስነ ምግባር የታነጹ ልጆችን ለማነጽ ለማፍራት የግድ ሚዲያው ላይ መስራት እንዳለብን እናምናለን። ስለዚህ እዛ ላይ እንሰራለን ብለን ፕሮፖዛሎችን አዘጋጅተን ጀመርን። ስራ ስንጀምር ቻሌንጆችን መጋፈጥ ጀመርን ማለት ነው። ስለዚህ ቻሌንጆቹን እዛ ሰዓት ላይ በቃ ማንንም ሰው እንደተለመደው የአዋቂ ፕሮግራሞችን እየሰራን ስፖንሰር እየተደረገ ደግሞ ነበሩ። በጣም ፍሩትፉል የሆኑ የአዋቂ ፕሮግራሞችም ነበሩን። ያን መቀጠል ይቻል ነበር፣ ግን ቻሌንጅ ማድረግ በቃ በጣም ስለፈለግነው ጉዳዩን እንዴት ነው ማሳካት የምንችለው፣ እንዴት ነው የምንሰራው የሚለውን ማሰብ ጀመርን ማለት ነው። ከዛ የተለያዩ ዓለማት ላይ የዓለም ሀገራት ላይ እንዴት ነው የሚሰራው የህፃናት የሚለውን ቼክ አደረግን። 3-4 የሚሆኑ ፕላትፎርሞችን አገኘን። በመንግስት የሚደገፉ አሉ፣ በኤንጂኦዎች የሚደገፉ አሉ። አንዳንድ ሀገራት ደግሞ በተወሰነ መልኩ መጥነው ማስታወቂያ የሚፈቅዱላቸው አሉ። የሆኑ ሀገራት ደግሞ እንደኛ ነጋዴ ሆነው የራሳቸው ምርት እያመረቱ ምናምን የሚሰሩ እንትኖችን ተቋማትን አየን። ስለዚህ ከኛ ጋር አንፃር የትኛው ነው በጣም አፕሊኬብል የሚሆነው የሚለውን ስናይ የሚደግፈን መንግስትም ኤንጂኦም አለ ብለን አልጠበቅንም። እንግዲህ ሊኖር ይችላል አላውቅም። ስለዚህ እኛ ራሳችን እያመረትን መሄድ አለብን ወደሚል አይነት ፕሮሰስ ገባን ማለት ነው። ከዛ ፓይለት ፕሮጀክቶችን ጀመርን። ይሄ ሰላት ልብስ ጥቅል ኮቪድ ላይ ማለት ነው። ከዚያ ብሩህ ሂጃብ ብለን ደግሞ በሂጃብ ብቻ መጀመሪያ ነጥለን ወጣን። ከዛ እንግዲህ እያደገ እዚህ ደረጃ ደረሰ ማለት ነው። ከዚያ በጊዜ ሂደት ቀድም ስነግርሽ እንደነበረው ህልም ባይዘወይ ዛሬ ላይ ሁኜ ብቻ ማልመው አይደለም። ነገ መደርስበት ቦታ ላይ ደግሞ ቀጣይ የሚታየኝ ስቴፕ አለ። ስለዚህ መጀመሪያ አልባሳትን ስናስብ በቃ ኢንካም ጀነሬት ከማድረግ አንፃር ብቻ ነበር አስበን የገባ ነው። ከዚያ በኋላ ህፃናት
ሂጃብ ኢሹ አይደለም ኖርማሊ ለህፃናት ሂጃብ ግዙልን ምናምን ይያሉ ሂጃብ እንዲገዛላቸው ጠይቀው ወላጆቻቸው መተው ሂጃብ ገዝተው ሂጃብ ለብሰው ምናምን ሳያቸው ኦኬ ለካ ትውልድም እየተቀረጸ ነው በዛው መልኩ ትውልድም እየተቀረጸ ነው ከመፈለግም ተጨማሪ አክቹአሊ የቻይና ኮምፖርቶች በጣም አሉ ሂጃብ በጣም የሚገርመኝ አሁን የብሩ ሂጃብ ስንጀምር እኛ አይ ቲንክ 280 ብር ነው 300 ብር እየሸጠን የቻይና ከውጭ የሚመጣው ተብሎ 270 ብር ነበር የሚሸጠው 70 ብር በጣም ይቀንሳል የውጭ ይቀንሳል 70 ብር እስከ 90 ብር ነው የሚሸጠው እኛ 200 ምናምን ብር ነው የምንሸጠውና በማስታወቂያው በብዙ ነገሮች ሂደት ብዙ ሳይንስ አለው እሱ እንዴት አሸንፈ እንደመጣን ግራ ሳስበው ራሱ ብዙ ነገሮችን አስታውሳለሁኝ የሄድንባቸው ነገሮችና ስለዚህ ተጨማሪ የሰላት ልብስ ጥቅል ስናዘጋጅ ህፃናት ሰላት ምናምን እንትናቸው አይደለም ወላጅ ስገዱ ምናምን ያለ ነው አሁን ሰላት ልብስ ጥቅል ምናምን ብለን ስናስተዋውቅ ሰላት እኮ መስገድ ፈልጋለሁ ሰላት እንጀምር ጥቅል ግዙልኝ ምናምን ማለት ጀመሩ ልጆች ማለት ነው ከዛ ሸርሻፋቸው ምናምን ለብሰው ጉድ ይያሉ ምንጣፋቸውን አንጥፈው አላህ አክበር ሲሉ መጽሐፋው ምናምን ያዩ ደግሞ ያን ሲታይ የሚፈጥርብሽ ነገር አለ ሶ ልጆች ላይ እኮ ከምናሳየው ነገር ተጨማሪ የሚዳብሱት የሚለብሱት የሚጫወቱበት የሚበሉበት ነገር ነው ተጽዕኖ የሚፈጥርባቸው ሪሊ ማለት ነውና ስለዚህ ህልማችንን ከፍ ማድረግ አለብናል ህልማችን ኢንቮልቭ ያደረገ መጥቶ አሁን የልጆችን ከባቢ መቀየር ብለን አሰብን ማለት ነው ከባቢ የምንለው እንግዲህ የሚለብሱት ነገር የሚጫሙት ነገር የሚጻፉ የሚማሩበት የትምህርት ቁሳቁሶቻቸው የሚያነቡት ነገር የሚጫወቱበት የፕሌይንግ ማቴሪያሎች በሙሉ እንዳለ እነሱን በእኛ እስላማዊ ሴት የተቃኙ ሆኖ እንዲወጡ እንፈልጋለን ማለት ነው ስለዚህ ወደዛ ኤክስፓንድ ያደረግን እያሰፋን እያሳደግን እንሄዳለን ማለት ነው እንግዲህ በብዙ ሰዎች ወደ ጋርመንት ስራ ሲሄዱ የሚፈሩት ነገር አለ በተለይ ብዙ ማሽን ይፈልጋል የጋርመንት ስራ መቁረጫ አለ መስፊያው ብዙ ማሽን አለው ብቻና ያንን ሁሉ ማሟላት ራሱን የቻለ ከዛ ደግሞ የሰው ኃይል አለ የሰለጠነ የሰው ኃይል የሚያስፈልግበት ጊዜ አለና ያንን ሁሉ ነገር እንዴት ነው እንደም የናንተ ደግሞ 3 ጋርመንት እንዳለ እየነገርከኝ ነበርና ስለሱ ምስኪና አንሳንድ ላይ በነገራችን ላይ በጣም ሰርፕራይዝ የሚያደርግ ዜና ልንገርሽ ብሩ አልባሳት ምንም አይነት ጋርመንት የለውም ሰው አሁን ይገርማል እንዴት ጋርመንት ሳይኖረው ምናምን ይላል ግን እኔ በጣም ማስበውና ማምነው ነገር በህይወት የሚያየሁት ነገር አንድ ሰው የሆነ ነገር ሲፈልግ ደግሞ ከምር ይፈልግ በጣም አንድ ነገር ከፈለግሽው እንትኑ ራሱ ይሄ ተፈጥሮ ራሱ አላህ Subhanahu Wa Ta'ala ምድር የፈጠረበት ቀመር ራሱ ይመስለኛል የሆነ የሚግባባበት ኮድ አለው ሁሉ ነገር ካንቺ አንፃር ነው ድንገት የሆነ ነገር በጣም ስለፈለግሽው ብቻ ሰዎች ስለዛ ሲያወሩት ሰሚያለሽ የሆነ ያላሰብሽው ሰው ምናምን መንገድ ላይ ታጋጭ እንደዚህ አይነት ነገሮች አሉና እኔ በመፈለግ ሂደት ውስጥ የመጣ ውጤት ነው ብዬ ነው የማስበው በጣም እንፈልገው ነበር እኛ ለምሳሌ ጋርመንት ለመክፈት ለማምረት ወይ ደግሞ ይሄን ብሩ አልባሳት ሂጃቡን ሲምፕሊ ከሂጃቡ ለመጀመር ማሽን ይኖረን ይገባል ምናምን ብለን ብንነሳ አንነሳም እዚህም ደረጃ እንደርሰም ነበር ግን እኛ እጃችን ላይ ያለው ነገር ምንድነው ብለን ያየነው እጃችን ላይ ተዚለኛል መጀመሪያ ስንጀምር በጣም ትንሽ 1-2 ጣቃ 3 ጣቃ ሊገዛ የሚችል ያኔ እንደውም ጣቃ በጣም ርካሽ ነበር ጨርቅ ማለት ነው ሊገዛ የሚችል በጣም ትንሽ ብር ነው ያለው ከዛ ተጨማሪኛ ጋር ያለው እንትን ግን ኃይል ፓወር ግን አለ ሚዲያ ማስታወቂያ ብራንድ አለን ብሩ ምናምን ይባል ሶ ያለን ፋይናንስ በጣም ትንሽ ነው በዛ አንድ ማሽንም አይገዛም ፎርዛት ማተር አንድ ማሽን ነው ምንም የሚሰራ ነገር የለም ስለዚህ እንዴት ነው የምናደርገው ብለን ስናይ በጣም ብዙ ጋርመንቶች አሉ ማሽኑ ሰው ኃይሉ ምናምን ኖራችሁ ስራ የሌላቸው ብዙ ማያመርቱ ወይ ደግሞ ኢቭን ስራም ያላቸው ይሞላላቸው ቢሆኑም እንኳን ተጨማሪ የኛን ስራ ብንሰጣቸው ሊያመርቱልን የሚችሉ ጋርመንቶች አሉ ስለዚህ ጥሩ ተብሎ በእኛ ባለን ሊንክ ጥሩ ብለን እናስባቸውን ጋርመንቶች ኮሙኒኬት አደረግን እንደዚህ አይነት ስራ አለ ተሰሩልናላችሁ እንዴ እንሰራላችኋለን ነው በእንዴት ነው የምንሰራው ሰርቪስ ነው እኛ ኤቭሪቲንግ ጥሬቃ እናቀርባለን የሚያስፈልገውን ጣቃው ምን ሁሉ ነገር ጌጡን ምናምን ማሸጊያውን ካርቶኑን ሁሉ ነገር እናቀርባለን እነሱ ሰርተው አሽገው ይሰጡናል ማለት ነው ስለዚህ ተጨማሪ ለነሱ የሥራ እድል ፈጠር ለኛም እንትን አደረገን እኛ አሁን ለኔ ለምሳሌ ኢቭን የብር አቅሙ ኖሮኝ ማለት ነው ጋርመንት ውስጥ ገብቼ ቢሆን እንደዚህ ሰክሰስፉል ምን ሆነ አይመስለኝም ምክንያቱም ጋርመንት ራሱን ይቻለ ሳይንስ ነው ከቆራረጥ ከሰራተኛ ማኒ ኤችአሩ ብቻ ትልቅ ኢሹ ነው ጋርመንት ላይ የሰው ኃይል ማለት ነው ሰው ባለሙያ ይለቅብሻል ምናምን ስለዚህ እኛ ዛ አይነት ነገር ውስጥ የለን ምንድን ውስጥ ነው ያለነው እኔ ክሬቲቪቲ ውስጥ ነው ያለው የሚያመርቱ ሰው ምናምን ኤቭሪቲንግ ማኔጅመንት አይመለከተኝም እኔ እዛ የሚጨነቅበትና የሚመለከተው ሰው አለ እኔ ምን ላምርት እንዴት ላምርት ምን አይነት ክሬቲቭ ነገር ልፍጠር የሚለው ነው ማሰበው ማለት ነው በዛ ሂደት እንግዲህ በጣም በትንሽ ጊዜ ውስጥ እነዚህን ሁሉ ቫራይቲ ያላቸው ምርቶች ማምረት ቻልን ማለት ነውና እንደ በጣም ብዙ ወጣት በዚህ ሰዓት
የሆነ ስራ ነገር መጀመር ፈልጎ ግን የሆነ ነገር የለኝም እያለ ራሱ ላይ ፕሪኮንዲሽን ያስቀምጣል እንትን ስለሌለኝ ነው ምናምን እያለ እኔ ግን እንደዛ አይመስለኝም አንድ ነገር በጣም ከፈለግ ነው ፍጥረተ ዓለሙ በሙሉ ለኛ ያሽቃብጣል በደንብ ከዚያ ነገሮችን ያለን ኮሙኒኬሽን ኦፖርቹኒቲዎቻችንን እየተጠቀምን በዙሪያችን ካሉ ትንሽ ነገሮች ተነስተን መስራት እንደምንችል ነው ማስበው እኔ አሁንም ከዚህ በኋላም እንደዚህ ሰፊ ሆነ ጋርመንት የመክፈት ምናምን እንትን የለኝም እዛ ኦሬዲ ለምን ተጨማሪ እኔ ሄዴክ ራሴ ላይ ለምን ይችላል ኦሬዲ እኔ በመፈልገው ኳሊቲ በመፈልገው እንትን እየተመረተ ከሆነ ሆይ ለምንድን ነው የሚያስፈልገው እንደዚህ አይነት አመለካከት ነው ያለኝና የግድ የሆነ ነገር ይሰራ ሲባል ያን ነገር ሁሉን ነገር ከሀስከፖን መስራት አለብኝ ማለት አይደለም አሁን ሽያጩን እኛን እየሰራን ያለነው ኢቭን ሽያጩን ከሆነ ጊዜ በኋላ አውትሶርስ ማድረግ እንፈልጋለን ምክንያቱም ስንቱ ነገር ላይ ተጨንቀን ስንቱ ነገር ይሰርተን እንዘልቀዋለንና እንደዛ ነው እኔ የሚመስለኝ ስለዚህ አሁን ጋርመንቱ እናንተ ሳይሆን ለሌላም ሰው የስራ እድል እየከፈታችሁ ነው ከዛ ባለፈ የተለመደ ነገር አይደለም ይሄንን ሰምቻው አላቅም አሁን ያልከውን ሐሳብና ጋርመንትም ከፍተውም ደግሞ ማሽኑ ኖሯቸው የሰው ኃይል ኖሯቸው ይሄንን መስራት የማይችሉ ሰዎችም የስራ እድል ነው ስለዚህ አሁን ምናልባትም ጋርመንት የጋራ ዊን ዊን ነው በቃ የምናደርገው በደንብ በጋራ ነው የምናሸንፈው እንደዚህ አይነት የስፌት ስራ ላይ መሳተፍ የሚፈልጉ ሰዎችምና ጋርመንት ኖሯቸው ሁለቱ ቢገናኙ እንደዚህ ያደርጉ በደንብ መስራት ይችላል እንደዚህ አይነት የሚያማምሩ ውጤቶችን ማግኘት ይቻላል ዘርፉ ደግሞ ኢትዮጵያ ውስጥ የጋርመንት ዘርፍ ገና እየተጀመረ ለማለት ራሱ በጣም ያስቸግር ገና ጅምር ላይ ያለ ዘርፍ ነው አብዛኞቹ ጨርቆች ከውጭ የሚመጡ ናቸው ስለዚህ የእነዛን ደግሞ ማስቀረት እንደ መንግስትም እንደ ሀገርም ኢኮኖሚያችን ከማሳደግ አንፃር ያንን መለወጥ ያስፈልጋል እኛንም ማምረት ያለብን ሰው አምራች ያልሆነ ነገር ሰው እንዴት ቀጣይ ፖፕ አፕ አድርጌ ዓለምን ተፎካካሪ መሪ ይሆናል ብሎ እንዴት ያስባል ሰው ሌላ ሀገር ያመረተለትን እየለበሰ ማለት ነው አንደኛ በጣም ቢስተካከል እንፈልገው በዚህ አጋጣሚ የሀገር ውስጥ ምርት ነው እኛ የሀገር ውስጥ ምርት ነው ብለን ነው የምንሸጠው እኔ ራሳችን ያመረተው ነገር የውጭ ነው ብዬ አልሸጥም ልብሶቻችን ላይ ብራንድ አለ ይሄው ብሩህ አልባሳት ይላል ስለዚህ በስማችን ነው የሚወጣው ማለት ነው የሀገር ውስጥ ምርት ነው ሲባል አቃለሁኝ የሀገር ውስጥ ምርት ሆኖ በጣም የማይለበሱ ልብሶች እንደሚሸጡ አቃለሁኝ ማርኬቱ ላይ ግን ገና በስም ሀገር ውስጥ ብቻ ግን ነገሮችን እንትን አድርጎ ማየት ትክክል አይመስለኝም መስተካከል አለበት ሀገር ውስጥ በጣም ባይዘው ኤክስፖርት የሚደረጉ ጨርቆች አሉ ሀገር ውስጥ ተመርተው ኤክስፖርት እንደሚሰሩ ማለት ነው ስለዚህ በኳሊቲው በደንብ መሰራት የሚችል ነው ማሽኑ አለ የሰው ኃይሉ አለ ምንም የሚከብደን ነገር የለምና ጥራት እያሻሻልን በጣም ብዙ ደንበኞቻችን በእርግጠኝነት ሐሳባቸውን ቀይረዋል እዚህኛ ሀገር ከመጡ በኋላ ኦኬ ሀገር ውስጥ የሚመረት ነው ኦኬ እንደዚህ ይመረታል ምናምን ብሎ የሚሄዱ ሐሳባቸውን የሚቀይሩ ካስተመሮች አሉ ግን ማምረት ግዴታ ነው ማምረትም እንችላለን እንግዲህ አሁን እንዳልከው ነው የሀገር ውስጥ ምርቶችን በደንብ መጠቀም ራስን ደግሞ ማበረታታትም ጭምር ነውና በራስ አቅም መጠቀም እንዳልከው ነው ግን ለእናንተ ቅድም እንዳልከኝ በጣም የጠቀማችሁ ብራንዲንጋችሁ ነው ስም አለው ብሩህ ልጆችና ያንን ብራንዲንጉን ከመስራት አንፃር ከማስተዋወቅ አንፃር የምሰሯቸው ስራዎችን በዛው እናንሳ ስለ ብራንዲንጉ እኛ በጣም የጠቀመን ነገር አምነ መቀበላችን እኛ ራሳችንን የምናመርተው ስማችንን ብሩህ ነው የምናመርተው እዚህ ቦታ ነው የምንገኘው እዚህ ቦታ ነው ብሎ አምነን መቀበላችን ይመስለኛልና ያ ነገር በደንብ ትረስት ፈጠረ ሰው ዘንድ ሰው እኮ አምኜ በቃ ይሄ የራሴ ምርት ነው እኔ የሰራሁት ኳሊቲው ግን እንደዚህ ጥሩ ኳሊቲ ነው አንዳንዱ ሰው መታችሁ ችግር የለም ካልተመቻችሁ እና ኳሊቲው እንትን ካለባችሁ ብለን ሁሉ ኃላፊነት የምንወስድበት ጊዜ አለ በቃ መታችሁትና ጨርቁ ከተበላ የመሳቃ ቦርሳውን ወሰዱትና ካልተመቻችሁ መልሱት ኢቭን ካንተን የማይሆን ነገር ካጋጠማችሁ ከተበላሻችሁ እኛ ጋር መልሱት እኛን ቀይርላችሁ ወይ ደግሞ ምናምን እንደዚህ አይነት ነገሮችን ብዙ ጊዜ እናቀርባ ይሄን እናደርገው ለምንድን ነው አፍጥፈን ስለሰራ ነው ማለት በደንብ ስለምናውቀው ማለት ነውና ያ ነገር በጣም ጠቅሞናል በነገራችን ላይ አንድ አመት አካባቢ የሚሆን ብሩህ አልባሳት ሱቅ ሳይኖረው ሰርቷል ገና ኢኒሻሊ ስንጀምር ማለት ነው ገና መጀመሪያ ላይ ያለ እንግዲህ እንደነገርኩሽ በጣም በትንሽ ጣቃ 3-4 ጣቃ ምናምን በሚሆን ሲጀመር ስራው 3-4 ጣቃ ሱቅ አይከራይም በማከፋፈል ነው በምን መልኩ በቃ እኛ ዴሊቨሪ የለንም ግን በቃ ሱቅ ስለሌለን ዴሊቨሪ ያለን ይያል ኦሬዲ ለሞተርኛ ይከፈል ምናምን እንልክ ነበር ምክንያቱም ሱቅ የሚያስከፍት እንትን የለም ዲማንድም የለም እኔ በጣም ብዙ ሰው ምን ያጋጥመኛል የሆነ ቦታ ላይ ሱቅ አለ ይባላል ከዛ ያን ሱቅ ቶሎ እንያዘው ምናምን ሲሉ ሰማለሁኝ ለምን ነው የምትይዙት እንዴ በጣም እኮ አይነ ቦታ ነውና ይሰራበታል ምንድነው የምትሰሩበት እናስብበታለን እንዴ ኪራይ ቆጠር ማሰብ አለ እንዴ በጣም ብዙ ሰው የሚሳሳተው ሳይ የሆነ መርካቶ ውስጥ የሆነ እንትን ባገኝ አልገባም ምክንያቱም መጀመሪያ የምሰራው ነገር ምንድነው የሚለውን አውቄ ስራው ዲማንድ ሲያደርገኝ ሲፈልግብኝ ነው ብራንች መክፈት ጥሩ ነው ብዬ ማስበው እኛም ያደረግነው ይሄንን ነው የሆነ ሰዓት ላይ በቃ ከአቅማችን በላይ ሆነ የግድ በቃ አድራሻችሁ የት ነው እየመጣን ነው የሚሉ ሰዎች በዙ ስለዚህ ሱቅ መክፈት አለብን ማለት ነው ያኔ እዛው ደረጃ ላይ ሲደርስ ግን ሱቅ ለመክፈት ወይና ለኪራይ ምናምን የሚያስጨንቅ አይነት ሁኔታ ላይ ደርሼ ግን አይደለም እዛ ሁኔታ ውስጥ አይደለም ከዛ ከፍ ብዬ ነው
እኔ ሱቅ ስከፍት ሱቅ ለቢሮ ኪራይ ምናምን የሚሆን ቢለው አላስጨነቀኝም ጭራሽ ከቱም ኦሬዲ ሰርቼ ነው የመጣሁት ዲማንድ አድርጎኝ ፈልጎኝ ነው የመጣሁት ተጨማሪ ብራንች ስንከፍት ለምሳሌ ፎሪ ወይጀሞ ሴዳስ እንደ ያለው ህንጻ እዛ ያለው ብራንች ስንከፍት ዲማንድ እንዳለ አውቀን እርግጠኛ ሆነን ማርኬቱን እርግጠኛ ሆነን ጀስት መክፈት ብቻ ነው አሁን ብዙ ሰው ማርኬቱን እርግጠኛ ሳይሆን ሳይሞክረው ቴስት ሳያደርገው ሳያጣጥመው እዛ ሂዶ ሱቅ ይከፍታል ወይ ብራንች ይከፍታል በንግዱ ሂደት ላይ ራሱ ዛው የሞከረው አዎ ያያየው ሲጠይቅሽ ራሱ ቀታውቂዋለሽ ራሱ ሲጠይቅሽ አሁን በዚህ ቦታ ላይ መክፈት ግዴታ ሆኗል እምትይበት ጊዜ አለ ብዙ ከስተመር ኬት ነው የሚደውለው የት ኬት ነው የሚገዛው ማን ነው በጣም ይሄን በደንብ ማጥናትና ማወቅ ስለሚቻል ማለት ነውና በዚያ ሂደት ነውና ፕሮግሬሲቭ በሆነ መልኩ መስራትን እኔ በጣም አምናለሁ ብራንዲንግ ላይ ግን በደንብ አምነን የራሳችንን ስም መሸጣችን ብሩ አልባሳት ሂጃብ ምናምንና ደግሞ ብዙ ጊዜ አዲስ ነገር ነው ያመጣ ነው የተለመደ ነገር አይደለም ለምሳሌ ሰላት ልብስ በዚህ እንደዚህ ሰላት ልብስ የለም ሲጀመር አዲስ ዲዛይን ነው ራሳችንን እንትን ያደርግ ከስተማይዝ ያደረግነው ለሸርሸፍ ተብሎ የሚመጣም ጨርቅ አይደለም ባይዘው ግን እኛ ካሉት ማርኬት ላይ ካለው ጨርቅ ውስጥ በጣም ጥሩ ብለና ያሰብነውን ጨርቅ አምጥተን ቴስት አደረግነው ሞከርነው ልጆቻችን ላይ ምናምን አየነው በጣም ፐርፌክት ነው ይሄ ስለዚህ ሰራንበት ማለት ነውና አምነን መቀበላችን ብራንዲንግ ላይ ደግሞ መስራታችን አዲስ እሴት ቫልዩ አድርገን መምጣታችን ብዙ ለምሳሌ ቀላል የሆኑ ነገሮች ባይዘው ኮፒ ይደረጋሉ ለምሳሌ ሂጃብ ቀላል ነው መርካቶ ውስጥ እኔ እርግጠኛ ነኝ አጠቃላይ ብሩ ሂጃብ ተብሎ በብሩ ስም ከሚሸጠው ውስጥ እኔ ግማሽ ያክል ድርሻ ያለን አይመስልኝም የኛ ምርት አይደለም መርካቶ ውስጥ አብዛኛው የሚሸጠው ሌላ ኮፒ የሚሰራ ዝም ብሎ ብሩ ሂጃብ እየተባለ የሚሸጥ የሚመረጥ አለ አታከፋፍሉም እናንተ ባሁን ሰዓት እናከፋፍላለን ግን ከኛው ተመሳስሎ የሚመረት ምርት አለ ቀላል ስለሆነ ማለት ነው ሂጃብ የሰላት ልብስ ሸርሸፉ ግን ብዙ ነገር ሲኖረው ፓኬጅ ምናምን የሆነ ቫልዩ አድስት አድርጊበት ኮፒ ለማድረግም አይመችም አሁን የሆነ ኮፒ የሚያደርግ ሰው ባይ ዲፎልት ምን አይነት ሰው መሰለሽ ቀጥቃጭ ነው which is በቃ የሆነ ቀላል ነገር ብቻ ቶሎ እንትን ማድረግ የሚፈልግ ምናምን አይነት ሰው ነውና ገና መጽሐፍ እንደዚህ አድርጊ ከዛ መስከጃ ሰርቺ በተናም ያረ ሐሳቡ ማይመጣለትም ማለት ነውና ቫልዩ አድ ማድረጋችን በጣም የጠቀመን ይመስለኛል እንግዲህ ብሩ አልባሳት እዚሁ አዲስ አበባ ብቻ አይደለምና በተለያዩ ክፍለ ሀገራትም ይገኛልና የምታከፋፍሏቸው ሰዎች ሳሉ ወይ ያሁን ኮፒ የሚያደርጉ እንዳለ ሆኖ ግን የናንተን ከነ ፓኬጁ ከነ ሁሉም ስለምትከፋፍሏቸው ስለሱ ምናምን አለ በደንብ አለ እኛ አዲስ አበባ ኢትዮጵያ ውስጥ ኦሬዲ አብዛኛው ክልል ከተሞች ላይ አለ ማለት ይቻላል ይሄ ብሩ አልባሳት አለ የሆነ ቦታ ላይ ሂጃብ ብቻ ይሆናል የሆነ ቦታ ላይ የሆነ ነገር ይሆናል እንጂ እቃው ግን ባይ ዲፎልት ቢሆን አይተም ያልገባበት ሀገር የለም እርግጠኛ ነኝ ይሄን ግን በጣም ጎላ ብሎ የሚወጡ ደግሞ ኢቭን ብራንች ያደረግንባቸው ከተሞች ማለት ለምሳሌ ደሴ ላይ ኦሬዲ ብራንች ነው ያለው እዛ ያለ ወኪላችን ጋር ሙሉ ቃ ወስደው እኛ ልክ ስገብ ራሱ ይሄ ሱቅ ነው የሚመጣብሽ ብራንዲንግ ሎጎ ምናምን ኤቭሪቲንግ ሁሉ ነገር ስታይሉ ራሱ አይነት ነው ስለዚህ እዛ አንድ ብራንች አለን ማለት ነው ተጨማሪ ሌሎች ከተሞች ላይ ማለት እንደዚህ ጭሮ ላይ በሙከራ ላይ ነው የምንገኘው እንደዚህ ደግሞ ጅማ ላይ እንደዚህ የሞከር ነው ሌሎች ክልል ከተሞች ላይም በብራንች በወኪል ደረጃ እየሞከርን ነው ነጋዴዎች ግን የራሳቸው ሱቅ ውስጥ ለምሳሌ ኖርማል ከዚህ በፊት የለመደ ቡቲክ ምናምን ኖሯቸው የኛንም ደግሞ መጨመር የሚፈልጉ ሰዎች ግን እነሱ ቁጥር ስፍር የላቸውም በጣም ብዙ ሰው ይደውላሉ እንልክላቸዋለን ይወስዳል በጣም የምንተማመነው ከደንበኞቻችን ጋር በተለይ ከነጋዴዎች ጋር በደንብ ነው የምንተማመነው እኛ ኦፖርቹኒቲ በደንብ እናቀርባለን የሆነ ሰዓት ላይ ካሽ ሊያጥር ይችላል ምናምን እሱም በደንብ እየተናበብን በዛ መልኩ ነው እየሄድን ያለ ነው ማለት ነው ኦሬዲ ግን ኢትዮጵያ ውስጥ ያልገባበት ክልል የትም የለም ማለት ይችላል ከዛ ባለፈ ስለ ወደ ንግድ መቼም ሲገባ ይሄ በጣም ትልቅ ንግድ ነው እንደምትለው ከአዲስ አበባም ወጥቶ ክልል ከተሞችም የደረሰ ትልቅ ንግድ ነውና ወደዚህ ስትመጡ ያማከራቸዋቸው ብዙ ጊዜ ንግድ ላይ ተመካክሮ መግባት ያስፈልጋልና እንደዛ ካለ ተመካከራችሁበት ነገር ካለ ወይም ደግሞ ሐሳብ ሼር ያደረጋችሁበት ካለ ከዛ ባለፈ ደግሞ ይሄንን ንግዱን ብዙ ጊዜ ወደ ንግድ ሲገባ ሐላልነት ይጠየቃል እና ሐላልነቱን ከማስጠበቅ አንፃርም ደግሞ ያለውን አብረን እናንሳ እኔ በስራዬ በጣም ደስተኛ ከሚያደርገኝ ነገር ውስጥ አንዱ ሐላል ፕላስ መሆኑ እኔ ሐላል ነው ብቻ በያላስብም ይሄ ቫልዩ አድ የሚያደርግ ነው ልጆች እኔ ሰላት ልብስ ሸርሸፍ ስሸጥ አንድ ዝም ብሎ የሆነ ጨርቅ እንደሸጥኩ አይደለም ማስበው ወስዳ ልጅቷ ሰላት ልትሰግድበት ልትማርበት ሰላትን ልትወድበት ነው ስለዚህ ሐላል ፕላስ ነው ብዬ ነው እኔ ማስበው ያ በጣም ስራዬ ላይ ኢኒሺዬቲቭ በጣም ኢነርጂ እንዲኖረኝ ኃይል እንዲኖረኝ ሁሌ እንደበረታ አዲስ ነገር ሁሌ ለመፍጠር እንድንጨነቅ እኔ ብቻ ሳልሆን አብሮኝ ያሉ ወንድምና እህቶች ማለት ነው የሚያደርገን ነገር ይሄ ነው ብዬ አስባለሁ እኛ ሐላልነት ኢሹ ምንም እንትን የለም ምንም ጥርጥር የለውም ሐላል የሆነ ነገር በጣም የሚያስደስት ጥሩ
አይነት ነገር ነው እያመረትና እየሸጥን ያለ ነው ብዬ የማስበው። በማማከር ደረጃ በጣም ብዙ ሰዎች ይደውላሉ። ከአዲስ አበባም እንደዚህ ከክልል ከተሞችም ይደውላሉ። በደንብ እንደራሳቸው ነው የምንነግራቸው። ለምሳሌ የሆኑ ቦታዎች ላይ ወኪል ለመሆን ፈልገው ይደውላሉ። እኔ ያን ማርኬት አውቀው ይሆናል ማለት ከዚህ ቀደም ብዬ ባለኝ ኤክስፒሪየንስ ምናምንና በቃ ኦኬ ኢትስ ኦኬ ከኔ ሊገዙኝ እኮ ነው ገዝተው ወኪልነት ሲሆን እኮ በቃ ወስዶ ነው እዛ የሚሸጡትና ኢትስ ኦኬ ለኔ ያዋጣኛል ምናምን ብዬ አላደርገውም በፍጹም። በደንብ አማክራቸዋለሁ። ለምሳሌ አዲስ አበባ ውስጥ ኢቭን የሆነ በጣም መስሏቸው እነሱ አይዲያል ያልሆነ ቦታ ላይ እዚህ ቦታ ላይ በቃ ብራንች መክፈት እንፈልጋለን ሱቅ ይዘናል ምናምን ብለው ይደውሉልኛል። አረ በፍጹም አይሆንም ይሄ ቦታ ከዚህ አንፃር ብዬ በደንብ እኔ ዲስከስ አድርጋለሁ። ምክንያቱም የዘላቂነት ያለው ፓርትነርሺፕ ወይ ደግሞ አጋርነት ነው እንጂ የሚፈልገው ሾርት የሆነ እቃ ወስደው እዛ እንዲቀመጥባቸው እንዲከስሩ አይደለም የሚፈልገው። እኔም ተጠቃሚ ሆኖ በጋራ አብረን ስንሰራ ነው። ስለዚህ እንደውም በቃ ፕራይም ሎኬሽን ብለን የምናስባቸው የተመረጡ ቦታዎችን እዚህ ቦታን መክፈት ያለባቸው እያል ሰጀስት እያደረግን ወደዛም የምንገፋበት አይነት ሁኔታ ነው ያለው። ምናልባት አሁን ተመልካቾቻችን አዳዲስ ወደ ገበያው የሚገቡ የእናንተን ምርቶችን ማከፋፈል የሚፈልጉ መረከብ አብሮ መስራት የሚፈልጉ ሰዎችም ተመልካቾችም ይኖሩናልና ለነሱ ሀሳብህን ማስተላለፍ የምትፈልገውን መልእክትም በዛው ብትነግራቸው። የምንሰራው ስራ በጣም የሚያስደስት ስራ ነው። ከመሸጥ በላይ እሴት ያለው ቫልዩ ያለው ትውልድን የምንቀርጽበት ነገር ነው እየሰራን ያለ ነው። አሁን ገና ጅምር እንትን ላይ ነው ያለ ነው። አልባሳት ላይ ነው ያለ ነው። አልባሳቱ በደንብ እያደገ ኦሬዲ የልብስ አይነት ሆኖ የማይመረት የቀረን በጣም ትንሽ ነገሮች ናቸው። የሸሚዝ ሱሪ ምናምን ነው የቀረን። ወደሱም ቀጣይ እንገባለን ብለን እናስባለን። ያንን አሁን ኤክሰን አልፈን ደግሞ ወደ ኤዱኬሽናል ማቴሪያል እየገባን ነው። ስለዚህ ቀጣይ ወደዛ እየሰፋን ወደ መማሪያ ቁሳቁስ እየገባን ነው። ሶስተኛ ፌዛችን ደግሞ በዚሁ ዘርፍ የሚሆነው ወደ ቶይስ መግባት ነው። የመጫወቻ እቃዎችን ማምረት ምናምን ማለት ነውና የሚጋራ በደንብ ሼር ልናደርገው የምንችለው እንደ ሙስሊም ከመሸጥ በላይ የሆነ ነገር ነው የምንሸጠው ብዬ ነው የማስበው። ስለዚህ ይሄን ስራ አብሮ በጋራ መስራት ለሚፈልጉ ሰዎች ምንም ሳንቀንስ ሳንጨምር ኤግዛክት ሪያሊቲውን እውነታውን ያለው ነገር ያዋጣቸዋል አያዋጣቸውም እንዴት ነው መሰራት ያለበትና የሚለውን በስነ ስርዓት በደንብ አውርተን እንደ ግልጽ እንደ ወንድም እንደ እህት በደንብ አውርተን ወደ ቢዝነስ መግባት ለሚፈልጉ ሰዎች ካሉ በደንብ መስራት እንችላለን ብዬ አስባለሁ። ቆንጆ ቆይታ አድርገናል እና በስተመጨረሻም እንግዲህ ለተመልካቾቻችን የሚያስተላልፉት መልእክት ካለ እድሉን ልስጥ። ዛሬ ፉል ፓኬጅ ነው በደንብ ያየ ነው ማለት ይቻላል። ከእንግዲህ ከብራይት ከህልም ቤታችን የህልም ቤታችን ነው የምንለው ብራይት ከህልም ቤታችን ጀምሮ እስከ አሁን ደግሞ ያለንበት ደረጃ ድረስ በደንብ ነው የቃኘ ነው። ለዛ በጣም ሽኩረን አመሰግናለሁ የነጃሺ ቲቪን። በመቀጠል ያው ወጣት እንደ ወጣት ማለት ነው እኔ ብዙ ኤክስፒሪያንስ ለምድ ምናምን ኖረ ሳይሆን እኔም ገና ጀማሪ ነኝ። ግን እንደው ትንሽ መንገዱ ላይ እንዳለ ሰው መመክረው ነገር አንድ ነገር በጣም መፈለግ ያስፈልጋል። በጣም ብዙ ሰው ብዙ ወጣቶች የሆነ ነገር መስራት ይፈልጋሉ። ለምሳሌ ጋርመንት የሆነ ሰው መጥቶ መጀመር ፈልጋለሁ ይለኛል። ከዛ ስልኩ ላይ ሰርች የሚያደርገው የሚያየው ነገር ሙሉ ሌላ ነገር ነው፣ የሚያስበው ሌላ ነው። አብሮ የሚውላቸው ሰዎች ሌላ ዘርፍ ላይ ያሉ ሰዎች ናቸው። እኔ አልፈለክም ነው ብለኝ ሰው አንድ ነገር በጣም ስትፈልጊው ሰርች የምታደርጊው የምታየው የምታነቢው የምታወሪው ወሬሽ ሁሉ ይቀየራል። ስለዛ ነገር ነው የሚለውና ያንን መፈለግ በጣም ያስፈልጋል ብዬ አስባለሁ። መፈለግ ብቻውን ደግሞ በቂ አይደለም። እጃችን ላይ ያለው ነገር ምንድነው? በዛች እጃችን ላይ ባለችው ነገር ተጠቅመን መጀመር ነው፣ ስራ ውስጥ መግባት ማለት ነው። ከዛ ተውፊቁ ሚነላህ ነው። ወለዚህ ነጃሃዱና ለህዲን ነው መታገል ነው ከኛ የሚጠበቀው ሰበቡን ማድረስ ማለት ነው። ነገር ግን የምፈልገው ነገር መጀመሪያ ምንድነው እውነት ፈልጌዋለሁ ወይ ከዛ በዛ ጉዳይ ላይ ደግሞ የምችለውን ያክል እየጣርኩ ነው ወይ እጄ ላይ ባለው በትንሽ ነገር ትልቅ ነገር ሳንጠብቅ ማለት ነውና ከዛ ከተጀመረ ውጤታማ መሆን ይችላል ብዬ አስባለሁኝ። በጣም ደስ ይላል። ከዛም ባለፈ እንግዲህ ተመልካቾቻችን የት ሊያገኟችሁ ይችላሉ? የመሸጫ ቦታችሁም ሊሆን ይችላል። ቅድምም ወደ ብሩህ ልጆችም እንዴት መምጣት እንደሚችሉ መመዝገብ እንደሚችሉም እየነገርከን ነበርና አድራሻችሁን በዛው ብትነግረን። የብሩህ አልባሳት እንግዲህ የመሸጫ ሱቆች አዲስ አበባ ላይ 3 ብራንቾች አሉ። የመጀመሪያው ቤተል ኤጂ ሞል አንደኛ ፎቅ ላይ የሚገኘው ነው። ተጨማሪ ጀሞ ሰይድ ያሲን ህንጻ አንደኛ ፎቅ ላይ ይገኛል። እንደዚሁም ደግሞ እፎይታ የገበያ ማዕከል አጠና ተራ ማለት ነው እዛም እንደዚሁ አንደኛ ፎቅ ላይ ይገኛል ማለት ነው። እነዚህ 3 ብራንቾች አዲስ አበባ ውስጥ ያሉ ናቸው። በክልል ከተሞች በተለይ በዋናነት ደሴ ሙጋዴ ገበያ ማዕከል አንደኛ ፎቅ ላይ ይገኛል። በሌሎች በተለያዩ ክልል ከተሞች በወኪል ደረጃ ባይሆንም በሱቅ ደረጃ አሉን ማለት ነው። በተጨማሪ በአሁን ሶሻል ሚዲያ ላይም በደንብ ኢንጌጅ አድርገን እየሰራ ነው የምንገኘው። ቲክቶክ ላይም ፌስቡክ ላይም ብሩህ አልባሳት ብለው ሰርች ቢያደርጉ ማግኘት ይችላሉ። እንደዚሁም ደግሞ ደውለው መጠየቅ ማውራት የሚፈልጉት ነገር ካለን ደግሞ በ0903 38
9999 ላይ ደውለው ዲስከስ ማድረግ እንችላለን ማለት ነው። ዛሬ እንግዲህ የሙሉ ቀን ቆይታ ማለት ይቻላል በጣም ሰፋ ያሉ ነገሮችን ነው እንዳስስ ያደረግነው። ከዚህ በፊት በዚህ ፕላትፎርም በዚህ መልኩ ምንም አይነት ፕሮግራሞችን አልሰራሁም ማለት ይቻላል። ሙሉ ሆሊስቲክ የሆነ ነገር ማለት ነውና ለዛ ነጃሺ ቲቪ አስቦ መጥቶ እኛ ጋር ይሄን ቆይታ ስላደረገ እውነት እንደው የሚጠቅም ነገር አላችሁ ብላ አስባችሁ አክብራችሁ ስለመጣችሁ ብቻ እጅግ አድርገን ነው የምናመሰግነው። ከዛ በተጨማሪ እንግዲህ ያው እኔ ፊት ለፊት ምላሳም ስለሆንኩ ትንሽ መጥቼ ላውራ እንጂ እኔ አይደለሁም እኔ ብቻ አይደለሁም ስራውን የምሰራው። በጣም ብዙ ወንድምቶች አሉ። አላራሲህም ወንድም መሐመድ አብደላ፣ ከዛ ደግሞ ውዷ ባለቤቴ ኢክራም መሐመድ አለች ከጀርባ እሷም እንደዚሁ በደንብ ቻርጅ ያደረገች ነው። ቤተሰቦቻችን በጣም ብዙ የኔም ቤተሰቦች የኢክራም ቤተሰቦች በጣም ብዙ የምናውቃቸው ጓደኞቻችን የሥራ ባልደረቦቻችን ኢቭን ይሄ ጋርመንቱ ላይ እንደ ራሳችን ጋርመንት እየሄድን የምናዝበት ኦልሬዲ እዛው ነው የምንውለው። በዛው እኔ ራሴ አብዛኛው ሰዓቴን ማሳልፈው እዛው ነው ስቆርጥ ስከትፍ አብሬ ማለት ነውና ያንን እድል ስላመቻቹልን በጣም እናመሰግናለን። ምስጋና ስማቸውን ጠቅሰን ላላመሰግናቸው ለኛ እዚህ ደረጃ ላይ መድረስ ግን በበጎ ሚና ያላቸውን ወንድመቶች በሙሉ ኡስታዞቻችንንም በሙሉ አላህ ያክብርልን አላህ ይስጥልን ሽክራን ለማለት ወዳለሁ። እናንተንም በጣም አመሰግናለሁ። አንቺ መጥተሽ ስለጎበኘሽን እጅግ አድርጌ አመሰግናለሁ። ካሜራማኖቻችንም ሰያንም ሁሉንም። እሺ እንግዲህ ለሁሉም ምስጋና ላቀረብክላቸው በሙሉ ምስጋናቸው ደርሷቸዋል። እኛም እጅግ አድርገን እናመሰግናለን። ቆንጆ ቆይታ ነበር ያደረግነው። ተመልካቾቻችንም ብሩክ ጋርመንትን በተነገረው አድራሻ መሰረት ልታገኟቸው ትችላላችሁ። ሱቃቸውንም መታችሁ ጎብኝታችሁ የምትፈልጉትን ለእናንተም ሊሆን ይችላል ለትልልቆችም ለህፃናትም በፈለጋችሁት መልኩ መታችሁ ተገበያዩ እያልን እንግዲህ በነጃሺ ቢዝነስም እንጋብዛለን። የዛሬው የነጃሺ ቢዝነስ የጉብኝት ሰዓታችን የተከታተላችሁትን ይመስል ነበረ። ቆይታችሁ ነጃሺ ቲቪ ጋር አድርጋችሁ ነጃሺ ቢዝነሳችንን ስለተከታተላችሁን እጅግ አድርገን እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ የቢዝነስ ፕሮግራማችን የተከታተላችሁትን ይመስል ነበረ። መግቢያ ላይ እንግዲህ እንደተናገርኩት በተለይም ደግሞ ደውላችሁ ኑና ጎብኙን እያላችሁ የምትደውሉልን ፕሮግራም እያስያዛችሁ ያላችሁ ተቋማት በደወላችሁበት ቅደም ተከተል መሰረት መተን የምንጎበኛችሁ ነው የሚሆነው። አሁንም ምርጫችሁን ነጃሺ ቢዝነስን ስላደረጋችሁ እጅግ አድርገን እናመሰግናለን። ሌሎችም ተቋማት እንግዲህ ከስር ባለው ስልክ ቁጥር ደውሉልንና መተን አብረን የምንሰራ ነው የሚሆነው። አጋርነታችን የተጠናከረ ስለሆነ እጅግ አድርገን እናመሰግናለን። ለምትሰጡን ሀሳብ አስተያየት በሙሉም ደግሞ ልባዊ ምስጋናችንን እናደርሳለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ዙበይዳ ሀሰን ነኝ ከመላው የስቱዲዮ ባለሙያዎች ጋር በመሆን ቀጣይ ሳምንት በሌሎች ፕሮግራሞች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።